አማና ሞዴል ሁለተኛ ደረጃ ትምህርት ቤት የሀገራችንን የትምህርት ጥራት ይበልጥ ለማሻሻል እቅድ ባላቸው ባለሀብቶችና ምሁራኖች የተቋቋመ በተለይም ተማሪዎች በጽንሰ ሀሳብ የሚማሩትን በተግባር እንዲማሩ በማሰብ ዘመናዊ ላቦራቶሪዎችን በማሟላት የተቋቋመ ሁለተኛ ደረጃ ትምህርት ቤት ነው። ትምህርት ቤቱ በ2017 ዓመተ ልደት የትምህርት ዘመን የትምህርት ስራውን አንድ ብሎ የጀመረ ሲሆን ተማሪዎች በተለይ የሁለተኛ ደረጃ ትምህርት ቤት ተማሪዎች በጽንሰ ሀሳብ የተማሩትን ትምህርት በተግባር በተደገፈ እንዲማሩ ለማድረግ እየሰራ ይገኛል። በተለይም ዘመናዊ ላቦራቶሪን በማሟላትም ተማሪዎቹ ትምህርታቸውን በዘመናዊ መልኩ በጽንሰ ሀሳብ የተማሩትን በተግባር እንዲማሩና እንዲሁም ስራ ፈጣሪ ከቴክኖሎጂ ጋር የተዋሃዱ ተማሪዎች ዘመኑን የዋጁ ለሀገር ብሎም ለማህበረሰብ እንዲሁም ራሳቸውን የሚጠቅሙ ዜጎችን ለማፍራት እየተጋ ያለ ትምህርት ቤት ነው። ታዲያ ትምህርት ቤቱ ማህበራዊ ኃላፊነቱን ለመወጣት ራሱ ከሚያስተምራቸው ተማሪዎች በተጨማሪም በተለያዩ በመንግስት ተቋማት የሚማሩ ተማሪዎችና እንዲሁም መምህራኖችን ዘመናዊ ላቦራቶሪ ተግባር ተኮር ስልጠና በመስጠት ማህበራዊ ኃላፊነቱን እየተወጣ ይገኛል። ይህንን በማለምም የካቲት 29 ዕለተ ቅዳሜና እንዲሁም መጋቢት 6 ቅዳሜ ቀን ተከታታይ ስልጠናዎችን ለመንግስት አስተማሪዎች በመስጠት ማህበራዊ ኃላፊነቱ ተወጥቷል። እዚህ አሁን እናንተ ከኛ ጋር የልምድ ልውውጥ እናደርግ የተፈለገው የአሁኑ የመጀመሪያው ዙር የኬሚስትሪ ነው። ኬሚስትሪ ቤተ ሙከራ ውስጥ ሊሰጡ የሚገባቸው ትምህርቶቻቸውን ልጆች ሲማሩ ጎን ለጎን ደግሞ በተግባር እንዲያዩዋቸው የምንፈልጋቸውን ኤክስፐሪመንቶች እናንተ ታውቋቸዋላችሁ። ነገር ግን ክሊክ ለማድረግ ነው ይህ ስልጠና እናንተ ጋር ያለውን እውቀት እንደገና እንዲያዙ ለማድረግ ነው። ያሏቸው ትምህርት ውስጥ ያሉትን ላቦራቶሪዎች በአግባቡ የሚጠቀሙባቸው የተጠቀማችሁ እንደሆነ እናውቃለን። ግን ከዚህ ያለ ወደ እናንተ ከእናንተ ያለ ወደ እኛ ጋር የሚመጡ ኬሚካሎች ይኖራሉ፣ ቁሶች ይኖራሉ። ይህን በጋራ አብረን እንድንሰራበት መጀመሪያ የጋራ የሆነ የኤክስፐሪመንቶቹን እኛ ጋር የተዘጋጁ ማንዋሎች አብረን ሰርተናቸው ለልጆቹ እንድናደርሳቸው ነው እና ይህንን ስልጠና ከወሰዳችሁ በኋላ ልጆቻችሁ አሁን ከምትሰጧቸው የበለጠ እናንተም ያው ሪፍሬሽ አድርገን አብረን የተሻለ ነገር ሰርተን ለኢትዮጵያ ማመልከት ስለሆነ እንኳን ደህና መጣችሁልን። ቤቱ የእናንተ ነው። እንኳን ደህና መጣችሁ ማለት እፈልጋለሁ። በአካዳሚው ስም በጽሕፈት ቤታችንም ስም ይሄ ትልቁ በትምህርት ስርዓታችን ውስጥ ከሚያጋጥሙ ቻሌንጆች አንደኛው ቤተ ሙከራ አካባቢ ያለው የቤተ ሙከራ ትግበራ ነው። በዚህ ደረጃ ይህ ተቋም ትልቅ ኢኒሼቲቭ ወስዶ እኛ አይደለንም ወደ ተቋሙ የሄድነው፣ ተቋሙን ወደኛ የመጣው ማህበራዊ ኃላፊነት አለብኝና ዜጎቹን በማፍራት ሂደት እኔም የበኩሌን አስተዋጽኦ እዚህ የክፍለ ከተማው አባል አንድ ተቋም እንደመሆን መጠን የራሴን ኮንትሪቢሽን ማድረግ ፈልጋለሁ፣ ሶሻል ሬስፖንሲቢሊቲ መወጣት ፈልጋለሁ ብሎ ፕሮጀክት ቀርጾ ነው የመጣው። በዛ ፕሮጀክት አማካኝነት ነው ዛሬ እዚህ ጋር የተገናኘ ነው እና ይሄ ሌሎች ተቋማትም በቀጣይ መቀጠል ያለባቸው ትልቅ ኃላፊነት ነው እና በጽሕፈት ቤታችን ስም እንድታመሰግኑኝ ፈልጋለሁ። ይሄ የዛሬው አይ ቲንክ የኬሚስትሪው የመጀመሪያው መድረካችን ነው። 5 ቀን ነው የስልጠናው ፕሮግራም የተያያዘው። እንግዲህ የእናንተ አክቲቪቲ ይወስናል። አዲሱ ስርዓተ ትምህርት ወደ ተግባር ከገባን በኋላ በፊት የነበሩ በርካታ ተግዳሮቶች ነበሩ። ቲዮሪ ነው የምናስተምረው፣ ሳይንስ በራሱ በመንካት በመዳሰስ ተማሪው ፕራክቲስ እያደረገ የሚማረው ጉዳይ እንጂ እኛ ቲዮሪውን ብቻ የምንሰጥበት ስላልሆነ የዛሬው ትሬኒንግ ምናልባት በእኔ እይታ መጨረሻ ላይ ማስተያየት ስለምንቀበል በሙያችን ብቁ ሰዎች እንድንሆን የጎደልንም የምንሞላበት ያለን ደግሞ ሼር ለሌሎች ሼር የምናደርግበት ይሄ የሁለትዮሽ መድረክ ነው። ኤክስፒሪየንስ እንሰለጥናለን፣ ያለን ደግሞ ለሌላውም ሼር እያደረግን የምንሄድበት እና ተቋሞቻችን በተለይ የሳይንስ አካባቢ ላይ ያሉ ተግዳሮቶችን ትልቅ ተግዳሮት ነው ያለው። አብዛኛው ቲዎሪ ላይ ያተኮረ ነው እና ይህን ስልጠና ከሰለጥንም በኋላ በትምህርት ቤቶቻችን ያሉ በክፍል ሰሞኑን እያየን ነበር። ቤተ ሙከራዎችን የክፍለ ከተማችን የሂሳብና የተፈጥሮ ሳይንስ ትግበራ ባለሙያ አለ ወርዶ እያየ ነበር። አብዛኛው ጋር የመዘጋት ነገሮች ናቸው ያሉት። ኬሚካሉ አለ፣ ሁሉ ነገር አለ። ነገር ግን የሆነ ጋፕ አለ እንዳለ ነው የሚያሳየን። በርካታ ኬሚካሎች አሉ ተከማቹ። እንግዲህ መጠቀም ያልቻልንበት የሆነ ጋፕ እንዳለ ነው ያሳየንና ስለዚህ እሱን ጋፕ የምንሞላበትና ተወዳጅ መምህር
የሚሆንበት ስለሆነ አጠቃላይ ሁሉም አራቱም የመንግስት ትኩረት መጀመሪያ የመንግስት ላይ እንስጥ ብለን ነው። የግሎችም የኛው ስለሆኑ የኛው ዜጎች የሚማሩበት ስለሆኑ ወደፊት እየተነጋገር እነሱም ይሄን እድል የሚያገኙበት ሁኔታ ይመቻቻልና በዚህ ረገድ ከዚህ ትሬኒንግ በኋላ ከሰኞ ጀምሮ ማለት ነው ከሰኞ ጀምሮ ቤተ ሙከራችሁን ከፍታችሁ ለተማሪም ለእናንተም ለትምህርት ቤቱም ለሚጎበኝም ሰው ክፍት ይሆናል ብዬ እጠብቃለሁ። የተለያዩ ትምህርት ቤት ለተውጣጡ መምህራኖች በተሰጠው ስልጠናም በርካቶች የተሳተፉ ሲሆን ባገኙት ስልጠና መደሰታቸውን መምህራኖቹ ገልጸዋል። መኮንን አዋየሁ እባላለሁ። የመጣሁት መጀመሪያ ከአዲስ አበባ ዩኒቨርሲቲ ኬሚስትሪ ዲፓርትመንት እዛ ነው የምሰራ ያለሁት። የተለያዩ ኤክስፐሪመንቶች ሴታፖች አዘጋጅተናል እና ሊሰለጥኑ ወይም ሊሰሩ የሚመጡ የተለያዩ መምህራን ከተለያየ ትምህርት ቤት የሚመጡ አሉ እና እነሱን ማሳየት ፋንክሽናል የተለያዩ ላቦራቶሪያቸውን ፋንክሽናል ማድረግ የሚያስችላቸውን ስልጠና ለመስጠት ነው የመጣነው። ተካልኝ ጎድ ነው ከሲመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት። ያው አንዳንድ ኤክስፐሪመንቶችን እኛ በፍራቻም ሆነ እንደዋላ አይደለ እንትኖች ኬሚካሎች አይገኙልንም ብለን የምንሰራቸውን እዚህ ላይ በቀላሉ እንዴት እንደምንሰራቸው የሚያሳይ ላቦራቶሪ እንትን ነው፣ ትሬኒንግ ነው። በጣም ቆንጆ ነው ማለት ነው። ኩለኒ ጃምቦ እባላለሁ ከአብዮት ቅርስ እና ኬሚስትሪ አስተማሪ ነው። ብሎኛል ብዙ ነገር ማየት ያለብኝ ማለት ሳላይ የነበረውን አይቼዋለሁ። ያው ከኛ ወይ ደግሞ ከሌላ ትምህርት ቤት ከነበረ ለየት ያለና ብዙ ማቴሪያል ብዙ ቦታውም ጽድት ያለ ለኬሚስትሪ ለየት ያለ ወይም ደግሞ ከሌላው ልዩ መሆኑ አይቻለሁ። ብዙ አግኝቻለሁ። ስሜ መምህር በፍቃዱ ዳኛቸው እባላለሁ። ከአብዮት ቅርስ ሁለተኛ ደረጃ ትምህርት ቤት ነው የመጣሁት። ስልጠናው በጣም አሪፍ ነው። እውነት ለመናገር ያነሳሳል። ለካ እንዲህ ማድረግ ይቻላል ወይ? ኢንተረስቲንግ ነው በጣም ስልጠናው እና ቀለል ባለ መንገድ እጥር ባለ መንገድ ባሉን ግብአቶች እና ኬሚካሎች ተማሪዎች ጋር ያለውን ቶፒክ ወይም ደግሞ ቲዮሬቲካል የሆነውን በፕራክቲካል ማሳየት እንደሚቻል ያየሁበት ሁኔታ ነው ያለው እና ስልጠናው በጣም አሪፍ ነው። የተማሪዎችን ውጤት ለማሻሻል በተቻለ መጠን በተግባር ማሳየት እንደሚቻል ባሉን ኬሚካሎች ባሉን ማቴሪያሎች ልጆችን ሰፖርት ማድረግ እና አይረሴ ለማድረግ የሚጋብዝ ስልጠና ስለነበረ አሪፍ ስልጠና ነው እና ከስልጠናው ያገኘሁት ነገር እጅግ አሪፍ ነው የሚል እምነት ነው ያለኝ። እኔ እንዴት አድርጌ እንደምናገር በጣም ይገርመኛል። የሚያሰለጥኑን አሰልጣኞች ባህሪያቸው እንዴት አድርገው ሰፖርት እንደሚያደርጉን እንዴት አድርገው እውቀታቸው በጣም በቃ የሚገርም ነው። ትሪት ማድረግ ከጥበቃ ጀምሮ እስከዚህ ድረስ በቃ እስከ ላቦራቶሪ በቃ እስከ ኃላፊዎች ድረስ ባህሪያቸው በጣም ጥሩ ነው። ወደ ፕራክቲሱ ስመጣ ብዙ ሰርተናል። ባለፈው ሳምንት የሰለጠናቸውን ወዲያውኑ ነው እኛ ያሳየ ነው። ወዲያውኑ ማለት ነው ይዘን ሄደን በወሰድነው አሳይተናል እና በጣም አሪፍ ነው። ይሄ ነገር እንዲቀጥል እፈልጋለሁ። ቀጣይነት ያለው እንዲሆን ማለት ነው። ማለት አሁን ላይ እንደዚህ እንደሰለጠንን ልክ አሁን እንዲቆም አይደለም። መምህራኖቹ በተለይ ተማሪዎችን ከጽንሰ ሀሳብ ባሻገር በተግባር የሚያስተምሩበትን ሁኔታ ለማመቻቸትም ስልጠናው አስፈላጊ መሆኑን የገለጹት የትምህርት ቤቱ አመራሮች አማና ሞዴል ትምህርት ቤት ይህንን መሰል ስልጠና አጠናክሮ እንደሚቀጥልና በተለይም ተማሪዎች በጽንሰ ሀሳብ የተማሩትን በተግባር ማስተማሩን ይበልጥ በዘመናዊ መልኩ አጠናክሮ ለመቀጠል መሰል ስልጠናዎችም አስፈላጊ መሆናቸውም ነው የተገለጸው። ደግሞ አማና ሞዴል ሁለተኛ ደረጃ ትምህርት ቤት ላይ ስንመጣ አደራ አርአያ ሁለተኛ ደረጃ ትምህርት ቤት ነው። ምንድነው ከስሙ ተነስተን ስንጀምር ጀስት የትምህርት ቤቱ መስራቾች ሀገራዊ ጉዳይ አንግበው ነው እዚህ የመጡት። ኖርማሊ አማናን ሞዴል ስናደርግ አርአያ ስናደርግ ጥቂት የያዝናትን አንዳንድ ጀስት እውቀቶች አጎራባች ባሉ ትምህርት ቤቶች ፐብሊክ ስኩል ላይ ብንጀምር እና ያንን ሀሳብ እስኪ ሼር አድርገን እነሱ ደግሞ ትንሽ ጭላንጭል ብርሃን ከታየ በኋላ ለሌሎቹ ትምህርት ቤቶች መስፋት የሚችልበትን እድል ብንፈጥር የሚል ሀሳብ ነው። ይሄ በጣም ሰናይ የሆነ ሀሳብ ነው። ሰናይት እባላለሁኝ ከአዲስ አበባ ዩኒቨርሲቲ ነው የመጣሁት። ላቦራቶሪ ውስጥ ነው የምሰራው። የላቦራቶሪ ኤክስፐርት ነኝ። አማና ሞዴል ትምህርት ቤት ነው እና
ሞዴሎች ደግሞ ከሌላው እነዚህ እንትኖች ይለያሉ። ገባ ሞዴል የምትለው የተወሰኑ ልጆችን ይዘ ወደ ተሻለ ነገር ማብቃት ነው እና ብዙ የዚህ አባሎች የኛ ስታፎች ናቸው፣ የአዲስ አበባ ዩኒቨርሲቲ ስታፎች ናቸው እና እነሱ ጆይን ስላደረጉ እኛም የተወሰነ ነገር ማድረግ ከቻልን ብለን ነው ወደዚህ የመጣነው። ሰማኸኝ አስታጥቄ ይባላል። የቂርቆስ ክፍለ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ ነኝ። መልካም እንግዲህ በአማና ሞዴል ሁለተኛ ደረጃ ትምህርት ቤቱ በክፍለ ከተማችን ከሚገኙ ግንባር ቀደም ሞዴል ከሆኑ እንደሱ ሞዴል ከሆኑ ትምህርቶች መካከል በግንባር ቀደም የሚጠቀስ ነው። ይሄ ትምህርት ቤት አንዱ ሊመሰገን የሚገባው አሳሰቡ የራሱ ተቀብሎ ከሚያስተምራቸው ተማሪዎች በላይ ደግሞ የሁሉንም ዜጋ መለወጥ ይፈልጋል። ምክንያቱም ትክክለኛ አንዱ በጣም የተለየ ነው የምንለው ለዚህ አማና ትምህርት ቤት እዚህም ያሉ ተማሪዎቹ ተቀብሎ በስነ ምግባርና በውጤት እንዲዳብሩ የማድረጉ ብቻ ሳይሆን ሌሎች መንግስት ጋር ያሉ ትምህርት ቤቶች ይህን ሌላ የግልም ጋር ያሉ ተማሪዎች እንደ ሀገር አስቦ ይሄ ጉዳይ በዚህ ክፍተት አለ፣ መንግስት ትምህርት ብቻ ይሄ ክፍተት ጋብ አላቸው በሚል በተለይ ሳይንስ ላይ መሰረት ተደርጎ ዛሬ ብቻ ሳይሆን ካሁን በፊትም ተደጋጋሚ ለይቶ ያሉ ጋቦችን ለይቶ እኛ ጋር ተቀናይቶ እየሰራ ያለ በመሆኑ ይሄ በጣም እኔ በራሴም በአስተዳደሩም ስም እያመሰገንኩ እንግዲህ ያለው ፋይዳ እጅግ በጣም የላቀ ፋይዳ ነው። አንደኛ እጅግ በጣም በሰለጠኑ የሙያው ባለቤቶች ነው ስልጠናው እየሰጠ ያለው። መምህራኖችም ደግሞ የኬሚስትሪ መምህራኖች አጠቃላይ ያሉ ጋቦችን በለየ መልኩ ካሁን ጥናት ተደርጎ ምን ላይ ነው ጋብ ያለው መምህራኖቹ የቱ ጋር ነው ጋብ ያለው የሚለው ነገር ጥናት ተደርጎ ነው ተለይቶ ወደዚህ የመጣው ማለት ነው። ከኛ የካሪኩለም ባለሙያዎች ጋር እና ሱፐርቫይዘሮች ጋር የጋራ ሆኖ የትምህርት ቤቱ የሚመለከተው አካል በጋራ ሆኖ ነው የለዩት። ያን መሰረት አድርጎ ደግሞ የተሰራው ስራ የተከታታይ 4 ቀን የተሰጠው ስልጠና ዝም ሳናግራቸው ነው በመምራትና የነበራቸው ተነሳሽነት ሄደው ያለው የነበረውን ትምህርት ቤት ያለውን ነገር ለመለወጥ ካሁን በፊት ያላቸውን ጋብ በተለይ ተነሳሽነት ጋር ያለውን ያሉ ማቴሪያሎችን ትምህርት ቤት ያለውን ጋቦች ያሉ ማቴሪያሎችን እነሱን ወደ ተግባር አስገብቶ መጠቀም አጠቃላይ ያን ተማሪዎችን ደግሞ በዛ ደረጃ ማስተማር ላይ ፕራክቲካሊ ማስተማር ላይ የነበሩ ጋቦችን እሱን የሞላ ከተግባርን በዘለለ ያሳሰም ለውጥ የመጣበት ስልጠና ስለሆነ በቀጣይ ይሄ የሚያመጣው ውጤት ተማሪዎች ላይ ከፍተኛ ውጤት እንዲያስመዘግቡ ይረዳቸዋል። በዚህ ደረጃ ደግሞ ሄደው እነሱ ደግሞ በርካታ መምህራኖችን ያፈራሉ። በዛው ልክ ደግሞ የተሻሉ ተማሪዎችን ያስተምራሉ፣ ውጤትም ይመዘገባል ብለን ነው የምናስበው። ደግሞ ይደረጋል። ካሁን በፊትም ያሉ ለውጦች በጣም ብዙ በስልጠና የመጡ ውጤቶችን ስንገመግማቸው በሰብ ስልጠናዎች ተሻለ ውጤት እየመጣባቸው ስለሆነ ይሄም ከዚህ ያልተናነሰና በበለጠ ውጤት ያመጣ ብለን እናስባለን። ዘመቻው ዮሐንስ እባላለሁ። የቂርቆስ ክፍለ ከተማ ትምህርት ጽሕፈት ቤት የስርዓተ ትምህርት ትግበራና ክትትል ቡድን መሪ ነኝ። አማና ሞዴል ስኩል ጋር ያለን ትስስር ሳይንስን በተግባር ከቲዮሪ በዘለለ ሁኔታ መምህራን በቂ እውቀት ይዘው ክህሎት ተላብሰው ተማሪዎቻቸውን በተግባር የተደገፈ ትምህርት መስጠት እንዲችሉ የጋራ ስምምነት ፈጽመናል። ስምምነቱ ለ1 ዓመት ጊዜ የሚቆይ ነውና ስምምነታችንን ስናይ መጀመሪያ በትሬኒንግ እንጀምርና አንደኛውና ትልቁ ችግር ክላስ ውስጥ ያለውን ነገር በቲዮሪ ላይ መሰረት አድርገው ነው እያስተማሩ ያሉት። ይሄ በተግባር ያየናቸው ችግሮች ስለሆኑ ትምህርቶቻችንን በማየት በመፈተሽ መምህራን ትምህርቱን በተግባር ማስተማር የሚችሉበትን እድል ለመፍጠር ነው በጋራ እየሰራን ያለ ነውና ይሄም ባለፉት ዛሬን ጨምሮ በተሰጠ ለ4 ተከታታይ ቀናት ወደ 26 ኤክስፐሪመንቶች በተግባር ካሪኩለሙ መሰረት ባደረገ መልኩ በ4ቱ ቀናት መምህራን በተግባር ልምምድ ሲያደርጉ ነበር። ትሬኒንጉን የሚሰጡንም ሰዎች አቅም ያላቸው በዘርፉ የካበተ እውቀት ያላቸው እንደመሆኑ መጠን ለእኛ የተለየ ትርጉም ያለው ትሬኒንግ ነው። ከዚህ በኋላ ደግሞ ወርደን ትምህርት ቤቶቻችን ላይ ቤተ ሙከራ አሬንጅመንቱ ምን ይመስላል የሚለውን ነገር ከትምህርት ቤቱ ከአማና ሞዴል ትምህርት ቤት ጋር በመሆን ላብራቶሪዎቻችንን እንደገና የምናደራጅበት በተግባር
ቤተ ሙከራዎች ወደ ተግባር እንዲገቡ በጋራ የምንሰራበት ነው እና እንደ ቂርቆስ እድለኞችን ብሎ እንወስዳለን። ምክንያቱም ትልቁ ጋፕ ያለው እዚህ ላይ ነው። እውቀት ባለው ልምድ ባለው አካል መምህራኖቻችን ሲሰለጥኑ ያንን አወርደው በተማሪ አወርደው በተግባር ማስተማር የሚችል አቅም ይፈጥራል እና ትሬኒንጉ ለእኔ እንደ ትምህርት ባለሙያም ትልቅ ትርጉም ያለው ነው ብዬ ነው የሚወስደው። ይሄ ትሬኒንግ እንደ ቀላል ነገር ማየት የለብንም። ምክንያቱም መምህራኖቹ የመስራት ፍላጎትን ቢኖራቸው የማቴሪያል እና የኬሚካል ችግር ሊኖር ይችላል። ግን ኬሚስትሪ ህይወት ነው። እኔ አላቅም። ሁሉ ነገራችን እዚች ምድር እስካለን ድረስ ሁሉ ነገሩ ኬሚስትሪ ነው እና መስፋት ያለበት ነገር ነው። እንዲህ አጥበንም የምናየው ነገር አይደለም። ምክንያቱም እዚህ ትሬኒንግ ላይ ኬሚካል ሪያክሽን አይተናል። ናቹራል ፕሮዳክት ከባህር ዛፍ ላይ ከነጭ አዝሙድ ላይ ኤሴንሻል ኦይል እንዴት እንደሚወጣ አይተናል። ስለዚህ ሁሉን ነገር ማድረግ ይቻላል። እኔ አንዳንዴ የማየው ምንድን ነው ትልቁ ነገር ተመርቆ አስተማሪ ሆኖ ምን ብሎ መውጣት ሳይሆን የተመደብንበትን ስራ መቀበል መቻል አለብን። መቀበል ምንም ይሁን ምንም ተቀብለን ባለችን ጊዜ ሰርተን መውጣት ነው። ይሄን ስናደርግ ምንድን ነው ጊዜያችንን መስዋዕት ማድረግ ይኖርብናል። ሁለተኛ ነገር ለምንሰራው ስራ ኃላፊነት መውሰድ። ለምሳሌ ማስተማር ብቻ ሳይሆን ኬሚስትሪ ላቦራቶሪም ኤክስፐሪመንት ይፈልጋል። ስለዚህ ኤክስፐሪመንቱን ለመስራት ደግሞ ሰዓት ማኔጅ የምናደርገው ነገር አይደለም። ለምሳሌ ቲዮሪውን በኮርሱን ምክንያቱም ሌክቸሩን 1 ሰዓት ይፈጅ ከሆነ ኤክስፐሪመንቱ ታይም ሊሚት ማድረግ የለብንም። 4 ሰዓትም ሊፈጅ ይችላል፣ 5 ሰዓትም ሊፈጅ ይችላል፣ 6 ሰዓትም ሊፈጅ ይችላል። በዛ ጊዜ ውስጥ ግን የራሳችን ኃላፊነት መውሰድ አለብን። ሁለተኛ ነገር ሌላ ደግሞ እጃችንን ማፍታታት አለብን። ሁልጊዜ እኔ ኬሚስትሪ ለሴቶች ላይ አደላለሁ። ምክንያቱም እጃቸው ከቤት ስራ ጀምሮ የተፍታታ ነው። ወንዶቹ ከሚሰሩት ይልቅ ሴቶቹ እንዴት ኤክስፒሪየንስድ እንደሚሆኑ እጃቸው ስለሚሰራ ነው። እና ወንዶቹም እባካችሁ እንደው ካልሲ ማጠብ ካለባችሁ ራሳችሁ ብታጥቡ ነው። ከዛ ነው የሚጀምረው። ምክንያቱም ኬሚስትሪ ሰርቶ መውጣት ብቻ ሳይሆን እያንዳንዷ ነገር ቤንቹ ይጸዳል፣ የተጠቀማችሁበት አፓራተስ ይጸዳል። ካስፈለገም ደግሞ መሬት እናጸዳለን። እኛ አንለቃቸውም። እያንዳንዱን ነገር ተማሪው ኃላፊነት ወስዶ እንዲሰራ ነው እንጂ ዝም ብዬ በጥብጬ ማንም መንገደኛ በጥብጦ ሊወጣ ይችላል። ግን ያ ላብራቶሪ እድሜውም የሚኖረው ምክንያቱም አሁን ብዙ ነገሩ ኤክስፔንሲቭ ነው። ስለዚህ ላብራቶሪ ማቋቋም ቀላል ነገር አይደለም። 20 ዓመትና 25 ዓመት መሄድ የሚችለው ራሱ እዛ ላብራቶሪ ውስጥ አሳይን የተደረገው ሰውዬ ሊያቆየው ይችላል። ምክንያቱም እኛ አሁን አዲስ አበባ ዩኒቨርሲቲ ስትመጡ ኦልሞስት ሲጀመር የነበረውን ነገር ኮስተር አድርገን ስለያዝ ነው ስቲል አሁን ድረስ አለ እንዳለች ነች ያለችው። ያ ምንድነው እዛ የተቀመጠው ሰውዬ ኃላፊነቱን ስለሚወስድ ነው። የትም ብትሆኑ የትም የምታስተምሩበትም ትምህርት ቤት ቢሆን የነበረችውን ነገር አሻሽሎ ለመውጣት እንጂ እንደው ገሎ መውጣት የለበትም። የሚቀጥለውም ሰው እየተካካ ይሄዳል። ስለዚህ ጊዜ መስጠት አለባችሁ። ፍላጎት ደግሞ ከምንም በላይ ኬሚስትሪ መምህራን የሆናችሁ ከምንም በላይ ፍላጎት እንዲኖር አይታችሁታል አይደለም? ዘይት እንዴት ስናወጣ እንደነበር አሁን ምክንያቱም ኬሚስትሪ ኤቭሪቲንግ ነው። ሳሙና መስራት እንዴት እንደሚቻል ምክንያቱም ሪታየርድ እንኳን ብታደርግ የሳሙና ኤክስፐርት ሆነ ብትወጣ በጡረታ ጊዜ የራስን ነገር ማኔጅ ማድረግ ትችላለህ። ኤሴንሻል ኦይል ብትሰሩ ካሁኑ ማኔጅ እያደረጋችሁት ኤክስፒሪየንሱን ብታደርጉ ሪታየር በምታደርጉበት ጊዜ ያንን ወደ ገበያ ማውጣት ትችላላችሁ። ስለዚህ የምትሰሩት ስራ ወደፊትም ለእናንተ ለህይወታችሁ ጋይድ የምታደርጉት ነገር ነው እና አስተምራችሁ ብቻ የምትወጡት ነገር ስላልሆነ ጊዜያችሁንም ህይወታችሁንም ኬሚስትሪ ነን ካላችሁ እዛ ደረጃ ድረስ መስጠት ያስፈልጋል እላለሁ እና በርቱ። እርግጥ ችግር አለ። ያን ችግር ግን ሁሌ ችግር አለ፣ ግን አቮይድ ማድረግ የሚቻልበት ጊዜ አለና
መበርታት አለባችሁ። ፍላጎት ከምንም በላይ ፍላጎት ማዳበር ይኖርባቸዋል እላለሁ። አመሰግናለሁ። ታዲያ ማህበራዊ ኃላፊነቱን ለመወጣትና በተለይም ትምህርት ቤቶችን ይበልጥ ለማሳደግ እንዲሁም የትምህርት ጥራት ላይ ቁርጠኛ ኃላፊነትን ለመውሰድ መሰል ስልጠናዎች አስፈላጊ መሆኑን የገለጹት የትምህርት ቤቱ አስተዳደሮች ወደፊትም መሰል ስልጠናዎች ይቀጥላሉ ብለዋል። እንግዲህ በዋናነት ያው የምንማረው ነገር ከህይወታችን ጋር መተሳሰር አለበት ነው ትልቁ ዓላማ ይሄ ነው። ሳይንስን በተግባር የምንለው ትምህርት እንግዲህ ለህይወታችን የማይጠቅም ከሆነ በህይወታችን ላይ የማይገናኝ ከሆነ ምንድነው የትምህርት ትርጉሙ ማለት ነው? እኔ የሳይንስ መምህራን ሆናችሁ የኬሚስትሪ መምህራን ሆናችሁ እኔ ሀብታም መሆን አለባችሁ ነው። ፋብሪካዎች እኮ በእናንተ ነው፣ በቃ በእናንተ እጅ ነው መሆን ያለበት፣ ሳሙናውም ዘይቱ ምኑ። ስለዚህ ችግሩ ምንድነው? ተግባሩ ስለሌለ ነው ማለት ቲዎሪ ብቻ ስለሆነ ነው። ተግባር ከታከለበት እንግዲህ ለራሳችሁ ለማህበረሰቡ ለሀገርም ትተርፋላችሁ ማለት ነው እና ልምዱም እውቀታችሁ ወደ መሬት ማውረድ ትችላላችሁ። ይሄ ነገር ተጠናክሮ መቀጠል አለበት። እንግዲህ ዋናው የዚህ ትምህርት ቤት ዓላማ የአማና ሞዴል ትምህርት ቤት ዓላማ ሳይንስን በተግባር እናስተምራለን ብለን የተነሳ ነው። እንግዲህ ጀምረናል፣ ደግሞ በዚህ ትምህርት ቤት ይታጠራል። በዕለቱ ስልጠናውን የወሰዱ መምህራኖች እጅግ መደሰታቸውንና ባገኙት እውቀትም መደሰታቸውን ያገኙትን እውቀት ለሌሎች ለማካፈል መጓጓታቸውንም ነው የገለጹት። ተማሪዎች ባለኝ አቅም ካለ ኬሚካል እና ከዚህ ትምህርት ቤት ጋር በመተባበር እንደውም በቻልኩት መጠን ያየሁትን ኤክስፐሪመንቶችን ለማሳየት ዝግጁ ነኝ። ስልጠናው በጣም ነው የምናመሰግነው። እንግዲህ ፈጣሪ እድሜ ጤና ሀብት ይስጥልን ብያለሁ። አመሰግናለሁ። ተማሪዎች ወይም ልጆች እነኚህና መሰል የተግባር ስራዎችን ቢያከናውኑና ከታች ጀምረው በህይወት ዘመናቸው እስካሉ ድረስ ችግር ፈቺ የሆኑ ለማህበረሰቡ ጠቃሚ የሆኑ ማህበረሰቡ ሊያገለግሉ የሚችሉ ማቴሪያሎችን ማዘጋጀት ይቻላል። ከውጭ ኢምፖርት የምናደርጋቸውን እዚህ በሀገር በቀል እዚህ በሀገር ባሉ ተማሪዎች እና ትውልድ ኢኮኖሚካሊም ያለውን ጫና መቀነስ እንደሚቻል ያየሁበት ሁኔታ ነው ያለው። ምክንያቱም እዚሁ ያሉ ማቴሪያሉ አለ፣ ሶርሱ አለ፣ ኢንግሪዲየንቱ አለ፣ ወይም ደግሞ ሮ ማቴሪያሉ ያንን ከታች ጀምረው በላሳቸው ክሬቲቪቲያቸውን እየጨመሩ ያንን ማሳደግ እንደሚቻልና ችግር ፈቺ ወይም ደግሞ ለችግር መፍትሄ የሚሆኑ ትውልድ ማፍራት እንደሚቻል ማሳያ ነው ማለት ነው። በመጨረሻም ስልጠናውን ለወሰዱ መምህራኖች የእውቅና ሰርቲፊኬት ሽልማት በመስጠት መርሃ ግብሩ ተጠናቋል። የትምህርት ቢሮን ኃላፊ ከልብ እናመሰግናለን። በአጠቃላይ የክፍለ ከተማው የትምህርት ቢሮ ኃላፊዎች በነበረን ቆይታ በጣም ክትትል ሲያደርጉ ነበር። በጣም ጥሩ ድጋፍ ሲያደርጉልን ነበር። ከሁሉም በላይ ግን ሰልጣኞች መምህራን ጊዜያችሁን ሰጣችሁ፣ ተነሳሽነቱን አዳብራችሁ ይህንን ወደ መሬት ስታወሩት እንግዲህ ዓላማችን ተሳካ የምንለው የዛኔ ነው። ካሁን በኋላ ቤተሰብ ነው። የምትፈልጉትን እንድትጠይቁን ነው የምንፈልገው። በቃ የእናንተን ተነሳሽነት ነው የምንፈልገው። ያለንን ለመስጠት ዝግጁ ነን። ስልጠናው በዚህ ተጠናቋል። ግንኙነታችን ግን ይቀጥላል። ከልብ እናመሰግናለን።